ይሄ ምን መስጊድ ነው አልከኝ? ረህመተን ኑር ላምበረት አካባቢ ረህመተን ኑር መስጊድ ላይ ዛሬ ደግሞ ይሄንን ኻዲማችንን እረፍት ለመስጠት ይሄን ገጥመንለታል። ኢንሻአላህ አላህ ይቀበለው። ምን አልከኝ? ወላሂ አላህ ይስጥህ። አሚን ጀዛውን አላህ ይቀበለው። ተባረከላሁ ፊክ። አሚን ሐቢቢ። ቆይ እዚህ ጋር ራሱ ጠብቀው አታስገባ። ይኸው ዘጋ። ይኸው ጎማው ራሱን ወጥሮ እዚህ ድረስ ነው ውሃው። ውሃው ግን በጣም ደስ ይላል። That's video, that's another video. No. Pull out and okay. Properly, Mr. Brian. Not properly. This is properly. Pull out and open outside. Pull out and open it outside. Close by your hand. Open. No, not by pin. By pin. Close by pin. Yeah. Now this is no. ስቴፕ አለ። ኒክ ቫልቭን ስትገዙ በዚህ መልኩ ካወጣችሁት በኋላ ከእቃ ውስጥ አውጥታችሁ በዚህ መልኩ ቼክ አድርጉት። ፒኑ ወደ ላይ ካነሳችሁት በኋላ ራሱ መመለስ አለበት። ኳሱንም ወደ ላይ ካረጋችሁት በኋላ ራሱ ከነ ፒኑ መመለስ አለበት። ስትጠቀሙ ደግሞ ውስጡ ጆክ ምናምን መተው የለባችሁም። ምክንያቱም ጆኩ የፍሎት ኳሷን ወይም ተንሳፋፊ ኳሷን ወይ ቶሎ እንድዘጋ ወይ ደግሞ እንዳዘጋ ያደርጋታል። እንደገና ክዳኑን ደግሞ ላዩ ላይ እንደዚህ የሚያደርጉ ብዙ አጋጥሞኛል እና አጠቃቀሙን አስረድቻቸዋለሁ። ላዩ ላይ ስታደርጉት እችኛውን ፒን ከፍ ዝቅ እንዳትል ያደርጋታል ማለት ነው። በመጀመሪያ የጎማችን አንደኛው ጫፍ ላይ ፋሽታ ካስገባን በኋላ በቀጥታ ጎማውን ቧንቧችን ላይ እንዲክርክር ባለው ቧንቧችን ላይ አድርገን ፋሽታውን ጥብቅ አድርገን እናስራለን። ጎማችን ፍጹም የተሰነጠቀ ወይ የተቀደደ መሆን የለበትም። በቀጣይ ደግሞ አንደኛው የጎማችን ጫፍ ላይ ፋሽታውን ካስገባን በኋላ ኒክ የውሃ መቆጣጠሪያ ቫልቭን እናወጣና በቀጥታ አንደኛውን ጎማ ጫፍ እናስገባዋለን። ሲሉ ዙሪያውን ጥቁሩ ሲል ዙሪያው በትክክል መቀመጡን ካረጋገጥን በኋላ እንደዚህ በፋሽታ እናስረዋለን። ልብ በሉ እንዲያጥብቀን ካሰርን በኋላ በቀላሉ ወስደን በርሜላችን ላይ እንደዚህ ወይም ደግሞ ከፈለግን የራሱ መቆንጠጫ ስላለው መቆንጠጫውን
እንደዚህ አድርገን በርሜላችን ጫፍ ላይ እናስይዘዋለን። በመቀጠል ዋናውን ታፕ ወይም የመስመር ውሃችንን ከፍተውና ኦልሬዲ ይሄ ክፍት ስለነበረ ራሱ ይሞላል። ልክ ሲሞላ እችኛውን ኳሷን ብድግ ሲያደርጋት አውቶማቲካሊ ራሱ ይዘጋልናል ማለት ነው። ምንጊዜም ጎማችን መስመሩ ላይ የተቀደደ ምናምን መኖር የለበትም። ምክንያቱም ቧንቧው እዚህ ጋር ክፍት ነው። ምንጊዜም ልክ ይሄ ሲሞላ እዚህ ጋር አይዘጋም፣ መስመሩ ላይ ነው ውሃው ተወጥሮ የሚቆመው። ልክ እንዲያደርግና ራሱ ይዘጋልናል ማለት ነው። ልክ ሲሞላ እንደዚህ አድርጎ እችኛዋ ፒኗ ወደ ላይ ስትል በአፓርታማና በኮንዶሚኒየም ላይ ውሃ ስታጠራቅሙ የመጀመሪያ ላይ በሰራሁት ቪዲዮ እንደዚህ አይነት አስተያየት የሰጠኝ ሰው ነበር። የበርሜል ክዳናችንን ልንቀደው ነው ምናምን ብሎ የሰጠኝ አስተያየት ነበርና እኔ እሱን ጥሩ ሀሳብ ስለሆነ በዚህ መልኩ ብታዘጋጁት ይሻላል ብዬ ይሄንን ቪዲዮ ነው የሰራሁላችሁ። እንዲህ አድርጋችሁ ብትጠቀሙት ሞር ጥሩ ይሆናል የሚል እምነት አለኝ እና ከኔ በተሻለ ልሰሩት እንደምትችሉት እተማመናለሁ። እቺን ለሳምፕል በዚህ መልኩ ብትጠቀሙ የተሻለ ነው ብዬ ያዘጋጀሁት ቪዲዮ ነው። ኒክ ቫልቭን በዚህ መልኩ መጠቀም ትችላላችሁ። አንዳንድ ነገር እንዳይገባ ወደ ውስጥ ይጠቅማችኋል ብዬ ነው መልሶ ቀዳዳዋን መዝጋት የምንቻልበትን መንገድ እንፍጠር በሚል ነው እና ከኔ የተሻለ አድርጋችሁ ቆንጆ አድርጋችሁ እንደምትሰሩት እርግጠኛ ነኝ። ቀለል ያለ ስራ ነው እና እንዲህ አድርጋችሁ ተጠቀሙበት። እንዲሁም ደግሞ ውስጡ አድርጋችሁ የምታስቀምጡ ከሆነ ደግሞ ሌላ ቪዲዮ እንዴት እንደሚከፍትላችሁ በራሱ ውሃ በሄደች ሰዓት ስትመጣ ራሱ ከፍቶ እንዴት እንደሚሞላላችሁ ደግሞ ሌላ ቪዲዮ በቅዳሜ ደግሞ እሱን ሰርቼ እለቅላችሁ። በአፓርታማና በኮንዶሚኒየም ቤታችን ውስጥ የምናጠራቅመውን ውሃ መቼስ የመስመር ውሃ ሲቋረጥ ነውና የምንጠቀመው። አንዴ ካጠራቀመን በኋላ የመስመር ውሃችን ሲቋረጥ ውሃ ብናጎድልበት የመስመር ውሃ ከተቋረጠ ከትንሽ ጊዜ በኋላ ራሱ ይከፍታል። ያው የቤቱን ውሃ ጠብቄ መቅረጥ ስላልቻልኩኝ በመሞከሪያ ወይም ቴስት በማድረጊያው ቤት ውስጥ ወርክሾፕ ውስጥ በፓምፕ ነው የሞከርኩት። አሁን ውሃ እያጎደልን ነው። ለምሳሌ የመስመር ውሃችን ተቋርጦ ውሃ እያጎደልን ነው ብለን እናስበው። ከጎደለ ከትንሽ ጊዜ በኋላ ራሱ ይሞላል። ቦታው ላይ አስቀምጠን ራሱ ይከፍትልናል። ቦታው ላይ አስቀምጠን መጠበቅ አለብን። ከትንሽ ጊዜ ምናልባት 30 እና 20 ደቂቃ በኋላ ራሱ ይከፍታል። በሆነ ሰዓት የመስመር ውሃ ሲመጣ ግን ራሱ ሞልቶ ይዘጋልናል ማለት ነው።